በትላልቅ ፕሮጀክቶች ምክንያት ብዙ ዜጎች ይነሳሉ። እነዚህ ኢትዮጵያውያን ለልማት ከተነሱ በክብር ማረፊያና መስሪያ ቦታ ማግኘት እንዳለባቸው፣ መብታቸው መከበር እንዳለበት ከማንም በላይ እርሶ ያውቃሉ። ለዚህም አቅጣጫ ያስቀምጣሉ። ነገር ግን እርሶ ባስቀመጡት ልክ አይፈጸምም። ጥቂት የተወሰኑ መናገር ለሚችሉ ሚዲያ ላይ ለሚቀርቡና አመራር ቀረቤታ ላላቸው የተባለውን ሲፈጸምላቸው አብዛኛው በማስፈራራት በማሸማቀቅ አንገታቸው እንዲደፉ ይደረጋል። በተለይ በጣም ብዙ ሕዝብ የተነሳበት ቦታ ላይ ይመጣሉ ሳይባል ድንገተኛ ፍተሻ ቢያደርጉ ብዙ ጉድ ያገኛሉ። የእርሶ ክትትል ከሌለው ዜጎች ይማረራሉ። የመልካም አስተዳደር ችግር እና ፍትሃዊነት በማጣት ተስፋ ይቆርጣሉ። ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳርጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኗርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎቶች ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? በዚህ አጋጣሚ አዲስ አበባ ከተማ አስተዳደር እያመሰገንኩ የተማሪዎች ምገባ ከፍተኛ ዋጋ ያለው ተግባር ነው። በሺዎች የሚቆጠሩ ተማሪዎች በቀን 2 መግቦ የትምህርት ቁሳቁስ አሟልቶ ማስተማር ከፍተኛ ኃላፊነት መወጣት ስለሆነ እውቅና ሊሰጣቸው ይገባልና ደግሜ ያመሰግናቸዋለሁ። ይህ የምገባ ፕሮግራም የትኛውም ባለሀብት፣ ሀገር ወዳድ ዜጎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ልበቀና ዜጎች ሊደግፉት የሚገባ ተግባር ነው። ነገር ግን አዲስ አበባ ላይ ያለው ትልቅ ተግባር ሌሎች ክልሎች ሲተገብሩት አይታይም። በሁሉም ክልሎች ወይም በአብዛኛው ክልሎች አልተጀመረም። ምግብ ማግኘት ሰብአዊ መብት ጉዳይ ስለሆነ ለዚህ ለምግብ ፕሮግራም ጠቅላይ ሚኒስትሩ በኩል ኢኒሼቲቭ ቢሆን ውጤታማ ይሆናል የሚል እምነት አለኝ። ለክልሎች አስገዳጅ ሆኖ ቢቀር ምን ይመስሎታል? የተከበሩ ጠቅላይ ሚኒስትር፣ ሰሞኑ የጠቅላይ ኦዲተር የ2017 ዓ.ም የፋይናንስ አጠቃቀም ግልጽነትና የክዋኔ ኦዲተር ሪፖርት ቀርቦልን ተወያይተናል። ጠቅላይ ኦዲተር ስራውን ጥሩ ቢሆንም ተደራሽነቱ ከፍ ቢልም ተጠያቂነት ማስፈን ላይ ስልጣን የለውም። ስልጣኑ የምክር ቤቱ፣ የጸረ ሙስና፣ የአቃቤ ሕግ እንዲሁም የገንዘብ ሚኒስቴር ሊሆን ይችላል። ትልቁ ጉልበት በእርስዎ የሚመራው ሚኒስትሮች ምክር ቤት ነው። ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠየቁ አይታይም። ጠቅላይ ኦዲተር ጉድለት ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠይቁ አይታይም። ጠቅላይ ኦዲተር ስራው እንደ መርሃ ግብር እየታየ ይመጣልና በክቡር ጠቅላይ ሚኒስትሩ ትኩረት ቢያገኝ እኔ በግሌ መንግስታዊ ሌብነት አለ ብዬ አላምንም። ነገር ግን የመንግስት መዋቅር ተጠቅሞ በዜጎች ላይ ምዝበራ የሚፈጽሙ የተደራጁ ኃይሎች የሉም የሚል እምነት የለኝም። እነዚህ መንግስትንም የፍትህ ተቋማትንም የሚፈትኑ ናቸውና ገዢው ፓርቲ መዋቅሩ የማጽዳትና ተጠያቂነት የማስፈን ጉዳይ እንዴት ሊያስተካክለው አስቧል? ለኢትዮጵያ ሕዝብ ግልጽ ቢደረግ። ከጸጥታ አኳያ እየተሻሻሉ ያሉ ነገሮች ቢኖሩም አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ታጣቂዎችም የህዝብ ስቃይ ይበቃልና እናንተም ጫካ መሆን ይብቃችሁ፣
ለሰላም ቅድሚያ ብትሰጡ ታተርፋላችሁ። ጦርነት፣ ውድመትና እልቂት፣ ስርዓት አልቦነት፣ ድህነት፣ መፈናቀልና ስደት፣ ግድያ፣ ዘረፋ ያስከትላልና ይህ የሚፈጸመው ነፃ አረገዋለሁ በምትሉት ዜጋ ላይ ስለሆነ በሰላም በውይይት በድርድር የማይፈቱ ችግሮች የለምና ለሰላም ቅድሚያ እንድትሰጡ ጥሬን አስተላልፋለሁ። ሀገራችንም ህዝባችንም እረፍት ቢያገኙ እናንተም መንግስትም ታተርፋላችሁ። ሀገራችንም ሰላሟ ተጠብቆ ሙሉ አቅሟ ወደ ልማት ትመለሳለችና የተሻለ ሀገር ይኖረናል።